Enzo Maresca to Man City, here we go ይላል። ወደኛ እዚህ ጋር ምሳችንን እየበላን ነው። ወሰኞቹ ገባርለ መብላት ዘንድሮ የኛ አበል ነው ነው ተረጋኛ። ማሬስካ ለሚቀጥሉት 5 አመታት ሚዚያችን ተናርስ እና ኮንትራት የፈረቀው ሲቲ ደርሶ መዘለ ስንት አመት ኮንትራት የፈረምሽ? 3 አመት ነው አሉ። የ3 አመት ሚዜ ለመሆን ተክሲዶሽና አዘጋጂ ነው ይልሽ። ተዘጋጁ ደግሞ ዝም ብለህ ብቻ ቲክቶክ ላይ ይወለ ተዘጋጅ በከባዱ ጀማ ጀምረን አረ ልጅ በሉ ሚዜ መጣ አዲስ ሚዜ መጣ። በነገራችን ላይ ፔፕን አድንቁት አመለጠ። ከዚህ በኋላ ዋንጫ እንደማያይ ስለገባ አምልጦ አዲስ መላጣ ሚዜ ይዞልን መጣ። ልምድ የኛ ሚዜ ሞል ልምድ ያላት መላጣ ነው። ሌላ መላጣ ማንዬ። ለማንኛውም ኤንዞ ማሬስካ ዌልካም። በነገራችን ላይ ፔፕ እንዳለው ጂኒየስ ነው። ለመሰለ ካሁን በኋላ ዋንጫ አካባቢ አይደርስም። አርቴታ ነው የዋንጫው ሊቅ። ቀኝ ግዛት ነው የምንገዛው ሊጎ ነፃውጪ ግንባር ምናምን ማቋቋም ጀምር። ከአቋማ ወደ ነፃውጪ ግንባር ኦፊሻሊ ማለት ነው። ኤንዞ ማሬስካ የሲቲ አሰልጣኝ ሆኗል። እንኳን ደስ አላችሁ ሲቲ። አሁን ግን ከዚህ በኋላ ሚዜ ነው የምትሆነው። ይሄ ልንገራችሁ ሲጠበቅም ሲባልም እንደነበረው ኤንዞ ማሬስካ የኔክስት ሲዝን አሰልጣኛችን ነው። ሂር ዊ ጎ ተብሏል በፋብሪዚዮ። ያው የሲቲ ደጋፊ በጣም ስፖይልድ ነው። በ10 ዓመት 20 ዋንጫ ያመጣለትን ፔፕ ለምዶ አሁን ሌላ አሰልጣኝ መልመድ በጣም ከባድ ነው። ማለት ለኛ 1 ዓመት ፕሪሚየር ሊግ ማጣት ራሱ ምን ያህል አንገብጋቢ እንደነበር ታውቃላችሁ። ላስት ሲዝንም እንዲሁም የዛሬ 4-5 ዓመት በፊት ሊቨርፑል መሀል የገባ ሰዓት ማለት ነው። በጣም ከባድ ነው ለውጥ። ግን ምንም ማድረግ አይቻልም። በቃ ግን ደግሞ ዳውንፎል ጠብቁ ምናምን የሚሉትን ተዋቸው። ይሄ እንደነሱ ቲም ከዛ ከአመራር ጀምሮ ከስፖርቲንግ ዳይሬክተር እስከ ላይ ካሉት አመራር ጀምሮ ከባለሀብቶች ጀምሮ ውጥንቅጥ የወጣ ቲም ያላቸውን ተዋቸው። እኛ ስርዓት ያለው በስርዓት የተመራ ደና ክለብ ያለን ሰዎች ነው። ኤንዞ ማሬስካም የመጣበት ምክንያት ደና ሪዝን ስላላቸውም ጭምር ነው። ሲቀጥል ፔፕም ስላመነበት ነው። ምንም ቢሆን ምንም ፔፕን እንደማይተካልን ሁላችንም እናውቃለን። ግን በቃ we have to move on። ምንም ማድረግ አይቻልም። ማለት አይ ሆፕ የኔክስት ሲዝን እንደሚቆይ በጣም ተስፋ የነበረኝ ቢሆንም ፔፕ ግን ወጥቷል። ግን ኤንዞ ማሬስካ ኔክስት ማናጀራችን ነው ለማለት ከቼልሲ ከወጣ በኋላ አመቱን ሙሉ በቃ ሲነጋገሩበት የነበረ ነገር ነው። ሲጠበቅም የነበረ ነገር ነው። ሲቲዝንስ አስተያየታችሁን እስቲ ኮሜንት ላይ አስቀምጡ። እኔ በቲም ስቲል ሙሉ እምነት አለኝ። የተመረጠበት የራሱ ሪዝን አለው እና ስፖርቲንግ ዳይሬክተሮቹም እንዲሁም ባለሀብቶቹም ማሬስካ የተመረጠበት ብቸኛ ማለት ዋነኛ ምክንያቱ ፔፕ ስላመነበት ነው። አለቀ። ፔፕ ስላመነበት፣ ፔፕ ፈቃደኛም ስለሆነበት ጭምር ነው እና ለቲማችን ጥሩ ነገር ይዞልን ይመጣል ብዬ አስባለሁ። የእናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። እሺ አዲሱ ማናጀራችን ኤንዞ ማሬስካ መሆኑን ፋብሪዚዮ ሂር ዊ ጎ ተብሏል ማለት ነው። ፔፕ እንደወጣ ቀጣዩ ማናጀራችን የሚሆነው ራሱ ኤንዞ ማሬስካ ነው ማለት ነው። አይ ሆፕ ኤንዞዬ ነው አሁን ቸኩለዋልም አልቸኩሉም ለማለት ምንም በቃ የምለው ነገር የለኝም። ገብቷችኋል? ስለ ኤንዞዬ ጥሩ ነገር ሊያሳየኝ ይችላል። ጀጅ ማድረግ አልፈልግም። ምክንያቱም ቼልሲ አልተመቸውም ይሆናል። የዛኔ ውስጥ የነበረው አስተራር ምናምን ነገር አልተመቸው ይሆናል። በጣምም ስላመኑበት ነው መሰለኝ በጣም ኤንዞዬ ለማስፈረም ቸኩለውም ነበረ የዛኔ ፔፕ የሚወጣል ሲባል ማለት ነው። ገብቷል? አርቴታ ምክትል ማናጀር ነበር ታስታውሳላችሁ በሲቲ ቤት። ማሬስካም እንደዚሁ ነበረ ምክትል ነበሩ። በፔፕ ስር ይሰራችሁ። እኔ በጣም የማምንበት አሰልጣኝ ቢኖር ራሱ ፔፕ ላይንደርስ ምክትላችን ያው ሊቨርፑል ቤትም ሰርቷል፣ እኛ ጋርም ይኸው ከፔፕ ጋርም ሰርቷል። ሰውየው ልምድ አለው፣ እውቀት አለው። በቃ ሂኖስ እና በጣም ማምንበት አሰልጣኝ እሱ ቢሆን የተሻለ ነበር። ግን ዞሮ ዞሮውን ይዞ ማሬስካ ሆኗል። ማን የፔፕ መውጣት እንዲህ በቀላል ነገር ሊሆን ነው? በቃ እኔ ከበደኝ እኮ አሁን። እሺ ብቻ ምን ታስባላችሁ ስለዚህ አሰልጣኝ አሁን አዲሱ ማናጀራችንን ምን ታስባላችሁ? ግባ በለው። ሂር ዊ ጎ ኤንዞ ማሬስካ ቱ ማንቸስተር ሲቲ። ድሮም እኮ መላጣ በመላጣ ነው የሚተካው። በማንኛውም ማለት ነው ኤንዞ ማሬስካ አዲሱ የማንቸስተር ሲቲ አሰልጣኝ እንደሚሆን እንግዲህ በይፋ ተረጋግጧል ማለት ነው። ያው እንግዲህ ቼልሲዎች ምን ይወጣችሁ ይሆን? ኤንዞ ማሬስካ እዚህ መጥቶ ሲሳካለት ምን ይወጣችሁ ይሆን? ለማንኛውም ኤንዞ ማሬስካ ለማንቸስተር ሲቲ ትክክለኛ ምርጫ ይመስለኛል ማለት ነው። ለማንኛውም ግን ፔፕ ስንለየ በእንባ ነው ከምር
ለማንኛውም ቸር ይግጠመው፣ በሄድክበት ሁሉ ይቅና። ጀግና ሰው። የቀድሞ የቼልሲ ዋና አሰልጣኝና በማንቸስተር ሲቲ ቤት ደግሞ የፔፕ ጋርዲዮላ ምክትል አሰልጣኝ የነበረው ኤንዞ ማሬስካ ወደሚያውቀው ቤቱ ወደ ማንቸስተር ሲቲ ተመልሶ የፔፕ ጋርዲዮላ ምትክ ሊሆን ነው። የእግር ኳስ የአሰልጣኝ ህይወቱን እንግዲህ በማንቸስተር ሲቲ ሀብል የጀመረው ኤንዞ ማሬስካ አሁን ደግሞ የማንቸስተር ሲቲውን ሌጀንድ ፔፕ ጋርዲዮላን ተክቶ ወደ ቤቱ ሊመለስ ነው። ምን አይነት መተካካት ነው! ኤንዞ ማሬስካ ለማን ሲቲ ይመጥናል። በቼልሲ ቤት እንግዲህ በአጭር ጊዜ ውስጥ የዩሮፓ ኮንፈረንስ ሊግን አንስቷል። የክለብ ወርልድ ካፕንም አንስቷል። በማንቸስተር ሲቲ ቤት ሙሉ ድጋፍ ይኖረዋል። ከስፖርቲንግ ዳይሬክተሮቹ ከኦነሮቹ የፈለገውን ተጫዋች ማምጣትና የሚገርም ቡድን መስራት ይችላል። ፔፕ ጋርዲዮላ ትቶለት የሚሄደውም ድንቅ ቲም ነው እና ኤንዞ ማሬስካ በማን ሲቲ ቤት ይሳካለታል ብዬ አስባለሁ። በጣም ተስፋኛ አሰልጣኝ ነው። ቼልሲ እንግዲህ ኤንዞ ማሬስካ ማጣታቸው አሁን የሚቆጫቸው ይመስለኛል። ኤንዞ ማሬስካ ቱ ማንቸስተር ሲቲ ሄር ዊ ጎ። መላጣውን ተክቶታል። ዘንድሮ ዋንጫውን ከበላው እደግመዋለሁ፣ ካልበላው ግን አያስመልሰዋለሁ። ማሬስካ አዲስ ሲቲ አሰልጣኝ ይሆናል ብሏል። እኔ በግል የሚመርጠው አይነት አሰልጣኝ አልነበረም፣ ግን የሲቲን ኮቺንግ የሲቲን ማኔጅመንት አምነዋል። እሺ የቪዲዮ ደግሞ አብዛኞቹ ፔፕ ከወጣ አለቀልሽ፣ ቀጣይ 5 ዓመት አርቴታ ነው ዶሚኔት የሚያደርገው ምናምን ለምትሉ ሰዎች ነው አንድ ነገር ልንገራችሁ። የሲቲ ማኔጅመንት አታውቁትም ማለት ነው፣ በተአምር ማለት ነው። ፔፕ ወጣ። እኔ አሁን ማሬስካ በጣም ማለት የምፈልገው አይነት አሰልጣኝ አይደለም፣ ግን የሲቲ ማኔጅመንት አምነዋለሁ። ማሬስካ ነው የሚመጣው ተብሏል። ሲቲ ይፈረካክሳል፣ ምን ይሆናል? እሱን ምና ይሆናል። በጣም ነው የምትቀልዱት ማለት ነው። ማንቺኒ ነበረ ዶሚኔት አድርገናል ሊጉን፣ በፕሌግሪን ዶሚኔት አድርገናል። ፔፕ መጥቷል፣ ሊጉን ጸጥ ረጭ ነው ያደረግነው። አሁንም ያ ነገር ይቀጥላል። ይሄ መሰለ የሚገርም ስኳድ አለን፣ የሚገርም ማኔጅመንት ከኋላ አለን፣ በጣም የሚገራርሙ ኦነሮች አሉን። ስለዚህ ሲቲ እንደውም ይብስበታል እንጂ ምንም ነገር የሚቀንስ ነገር ይሆን በጋርዲዮላ ሌቨል ላይሆን ይችላል። የጋርዲዮላ መውጣት በጣም ሲቲን ክፍተት በደንብ ያሳያል። ምክንያቱም ጋርዲዮላ የዓለማችን የምንጊዜም ምርጡ አሰልጣኝ ነው። ግን ደግሞ ሲቲ ምንም ነገር አይሆንም፣ ወደዚህም ወደዛም የለም። ቀጣይ ዓመት ጠብቀኝ። ምንም ነገር እናንተ እንዳሰባችሁ ተነባዩ ልነግራችሁ ነው። ሰበር ዜና ኤንዞ ማሬስካ ቱ ማን ሲቲ ሂር ዊ ጎ። ፔፕ ጓርዲዮላ የመውጣቱ ነገር ተረጋገጠ፣ ስምምነቱ ተፈጸመ። እንዴ እውነት ነው እንዴ ነገር? እኔ እኮ እየሰከሱ ምናምን መስሎኝ ነበር። እንዴ ፔፕ የምር ወጣ? ኧረ በለው እኔ ማመን ያቃተኝ ማርያምን። እንዴ አፈጣጠኑት። ምንድን ነው? ኧረ ፔፕ ግን ፕሪሚየር ሊግ ለማየት ይከብዳል። አዎ ይሄድ ግድ የለም። እንዳንድ አርሰናል ደጋፊ በሄድ ይሻለናል። ግን አላቅም። ፔፕ ይመቸው፣ ብዙ ታሪክ ጽፎላቸዋል። ምንም ያልነበረ ቡድን ደረታቸውን ነፍተው እንዳወሩ አርጓቸዋል። የምር ገንዘብ ብቻ አይደለም ይሄ፣ ገንዘብ ላይ ዲፔንድ የሆነ ቡድን ብቻ አይደለም ይሄ። ፔፕ ክሬዲት ሊሰጠው የሚገባ አሰልጣኝ ነው። በቃ አንዳንድ ጊዜ ገንዘብ አውጥተን በዛው ልክ የሆነ አቺቭመንት ና የሚባል ነገር አይኖርም እና ገንዘብ ፕላስ ፔፕ ደግሞ በጣም ጥሩ ነገር ሰርቷል ለማን ሲቲ እና ወጣ። ግን አንተ እኔን ጭራሽ ማመን ከበደኝ። እኔ አትሊስት 1 ዓመት ምናምን ይቆያል ብዬ ነበር ማስበው። ከዚህ በኋላ በክለብ ደረጃ ምን መለከተው አይመስለኝም። ፔፕ ጋርዲዮላን ብሔራዊ ቡድን ይዛል ምናምን ብዬ ነው ማስበው። እስኪ እናንተን ሀሳብና አስተያየት ኮሜንት ሴክሽን ላይ አካፍሉ። ስለ ፔፕ ጋርዲዮላ መውጣት ምን ተሰማችሁ? ጀስት የእግር ኳስ ደጋፊዎች፣ የማንም ክለብ ደጋፊዎች ባትሆኑ እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ማሬስካስ መጥቶ በሲቲ ቤት የምር የፔፕን ታሪክ የፔፕን እንትን የሚያስቀጥል ይመስላችኋል? እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉኝ። ይመሻችሁ። የተረጋገጠ ሰበር ዜና። ላለፉት 10 ዓመታት የእንግሊዝ ፕሪሚየር ሊግን በበላይነት ተቆጣጥሮ የነበረው አሰልጣኝ ፔፕ ጓርዲዮላ በአሁኑ ሰዓት በክረምት ማንቸስተር ሲቲን እንደሚለቅ ተረጋግጧል። በምትኩም ሌላኛውን መላጣ አሰልጣኝ ኢንዞ ማሬስካን በዋና አሰልጣኝነት ማንቸስተር ሲቲዎች እንደቀጠሩ ፋብሪዚዮ ሮማኖ አረጋግጧል። ለኢንዞ ማሬስካም የ3 ዓመት ኮንትራት እንደሚሰጠውና በመጀመሪያው ዓመት ማለት ነው ውጤቱ ታይቶም ለተጨማሪ 3 ዓመት ኮንትራቱን እንደሚያራዝምም የፋብሪዚዮ ሮማኖ መረጃ ያመላክታል። ይህ ለማንቸስተር ሲቲ ደጋፊዎች እጅጉኑ በጣም የሚያሳዝን እንዲሁም እንግሊዝ ፕሪሚየር ሊግን አላስነካላለን ለኛ ለማንቸስተር ዩናይትድ ደጋፊዎች ደግሞ ደስ የሚያሰኝ ዜና ነው። እስቲ የኢንዞ ማሬስካን ማንቸስተር ሲቲ መረከብ እንዲሁም የፔፕ ጓርዲዮላን መልቀቅ እንዴት ተመለከቷላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኢንዞ ማሬስካ ወደ ማን ሲቲ ሂር ዊ ጎ ተብሏል። የሲቲ ደጋፊዎች በጣም አዝናለሁ፣ በእውነት በጣም አዝናለሁ። የአርሰናልን ትረዘ ፕሮሰስ
የማንቸስተር ዩናይትድን ዋንጫ ፍለጋ ያሰልጣኝ መቀያየር ማአት ይሄን ሁሉ ነገር ማለት ነው ማን ከዚህ በኋላ ቀስ በቀስ በፕሮሰስ ታዩታላችሁ። ይሄ ሰውዬ መጥቶ ሊሳካለት ይችላል። ካልተሳካለት ግን የኛ ነጣ ፋንታ እናንተም ለረጅም አመታት ምትደግሙት ይመስለኛል ማለት ይመስላችኋል። አሁን ላይ ሳወራ እንደዚህ እኛም ዩናይትድ ያኔ ፈርጊ ሲወጣ ቀጣይ አመት ዋንጫ መንበላ ነበር የሚመስለኝ ማን ግን እንደዛ አይደለም። ትንሽ ይከብዳል ነገርየውና ጽናቱን ይስጣችሁ፣ ጠንከር በሉ፣ ልባችሁን አደንድኑ ለማለት ያክል ነው። ማንቸስተር ይቅደም ብያለሁ። ሲጠበቅ የነበረው የኤንዞ ማሬስካ ጉዳይ መቋጫውን አግኝቷል። ወደ ማንቸስተር ሲቲ ሂርዊጎ ተብሏል። በቃል ደረጃ ከስምምነት ላይ ደርሷል። ፋብሪዚዮ ሮማኖ ዘግቦታል። እንግዲህ በቼልሲ ቤት የሰራውን ነገር እናውቃለን። ሲቲ ቤት ያሉት የተጫዋቾች ጥራትም ይታወቃልና ጥሩ ነገር ይሰራል ብዬ አስባለሁ። ብቻ ኦልሞስት መዳረሻው ሲቲው ነው። ለማንቸስተር ሲቲ ደጋፊዎች መጥፎም ጥሩም ዜና ሰምቷል ማለት ነው። ከጥሩ ዜና ስጀምር ኢንዞ ማሬስካ ወደ ማንቸስተር ሲቲ ሂርዊጎ ተብሏል ማለት ነው። መጥፎ ዜና ደግሞ ማለት ነው ታክቲሽያኑ ፔፕ ጋርዲዮላ በቀጣይ አመት ማን ሲቲ እንደሚለቅ ተረጋግጧል ማለት ነው። ይሄም ለሲቲ ደጋፊዎች መጥፎ ዜና ነው። ብዙ ስኬትን ያመጣላቸው በቅርብ ጊዜያት የእንግሊዝ ዋና ቡድን እንዲሆን ያደረገውን አሰልጣኝ ከማን ሲቲ ይለቃል ማለት ነው። በሌላ በኩል ደግሞ ምንም እንኳን ቸልሲ ቤት ስኬታማ ቢሆንም በአንዳንድ ችግሮች ምክንያት እንግዲህ ከቸልሲ ቤት እንዲወጣ የሆነው ኢንዞ ማሬስካ ነው ወደ ሲቲ የመጣው ማለት ነው። ችግር የለበትም ማለት አይቻልም። ያሰልጣኝ ቸልሲ ጋር የነበረውን ነገር ስለምናውቅ ማለት ነው። ሲቲ ጋር ምን ይፈጠራል የምናየው ጉዳይ ነው። ይመቻችሁ። ፈላው አሁን ገና ምርጥ ስራ ሰራሽ። ያራድዬ ልጅ ኤንዞ ማሬስካ የማን ሲቲ አሰልጣኝ መሆኑ ተረጋግጧል። እኔ እኮ በቸልሲ ቤት እያለ ይሄ ሰውዬ ይውጣ እያልኩ ቪዲዮ ሰራ የነበረው በቸልሲ ቤት እየደረሰበት የነበረውን በደል ስላልተመለከትኩኝ ነው። ምን አይነት ፖቴንሻል እንዳለው ማስ በአንድ አመት 2 ዋንጫ አምጥቶልን ተመልክታችኋል። ማን ሲቲ በዚህ ስኳዱ በነዛ ረብጣ ብሮች በየፈለገው ተጫዋች እየመጣለት ይሄ ሰውዬ ምንድነው አያመጣልኝም ብለን መስገው ትሪብል ሊያሳካል ይችላል። የሚገርም ማኔጀር ነው ከያራዳ ልጅ ፈላው። ዛሬ ገና ምርጥ ስራ ሰራሽ። ኤንዞ ማሬስካ እዚህ ፕሪሚየር ሊግ መቆየቱን ይደስ ብሎኛል። ምክንያቱም የዛኔ ኤንዞ ይውጣ ምናምን እያልኩ ቪዲዮ ሰራውበት ጊዜ በጣም ስለጸጸተኝ ማለት ነው። ፈላው ምርጥ ስራ ያራድዬ ልጅ ይመችሽ። እንኳን ደስ አላችሁ። መልካም ቀን። ከንቲባው ነኝ። የአመቱ መጨረሻ ላይ ፔፕ ጋርዲዮላን መውጣት ቪዲዮ ለመስራት እየተዘጋጀው ሌላ ዜና ከማንቸስተር ሲቲ ቤት ኤንዞ ማሬስካ ቼልሲዎች በመውጣቱ ብዙም ደስተኛ ያልሆኑበትን አሰልጣኝ እንግዲህ ለ3 አመት በውል ስምምነት እንደተስማሙ እንግዲህ ፋብሪዚዮ ሮማኖ ገልጾታል ማለት ነው። ያራዳ ልጆች ይሄ ለማንቸስተር ሲቲ እጅግ በጣም ቆንጆ የሚባል ዜና ነው። ማሬስካ ብዙ የሚያስማሙ ሐሳቦች ያሉት አሰልጣኝ ነው ማለት ነው። ፔፕ ጋርዲዮላን በተመለከተ አስገራሚ ቪዲዮ ምሰራላችሁ ይሆናል ማለት ነው። ለማንኛውም ማሬስካ የ3 አመት ኮንትራት ከማንቸስተር ሲቲ ጋር እንግዲህ በቃል ደረጃ ተፈራርሟል ወይም ተስማምቷል ማለት ነው። ሐሳብ አስተያየት እናንተ ነው። እስቲ እንዴት አያችሁት? ሼር ኮፒ ሊንክ ያደርጋችሁ ለሲቲ ደጋፊዎች አርሱላቸው። ይመቻችሁ። ኧረ ግርማ ሞገስ አባቴ የቼልሲ ደጋፊዎች ስወዳችሁ ማለት ነው። ይሄን ቪዲዮ በደንብ ኮፒ ሊንክ ሪፖስት ላይክ አድርጉልኝ ማለት ነው። ሼር እያደረጋችሁ ለሲቲ ደጋፊዎች አርሱልኝ። ምን አይነት ማናጀር መሰላችሁ ያገኛችሁት? እኛ ጋር ሄርኮች ነበረ እንደዛው ነው። እንኳን እንዴት ነበር የሚችለው ብራዘሬ። አሁን ሲቲ ጋር ሆኖ ቆይታ ያላችሁ ነው የምላችሁ። የፈለገውን ተጫዋች ያንጡለት እንጂ የሚበላው ዋንጫ ታያላችሁ የሲቲ ደጋፊዎች ማለት ነው። አትናቁት። ምን የመሰለ አሰልጣኝ እንደሆነ ሁላችንም እናውቃለን። እግዚአብሔር ያበደ አሰልጣኝ ነው። ከፔፕ ጋርዲዮላ ቀጥሎ ኢንዞ ማሬስካ የሌላ አሰልጣኝ ነው የምልህ። ለማንኛቸውም የሲቲ ደጋፊዎች እንኳን ደስ አላችሁ ብያለሁ። የኛ ማናጀራችን ነበረ። በጣም እናመሰግናለን። እንኳን ደስ አለህ ብለናል። ይመቻችሁ።